ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ሩታዬ ዛሬ አምሮባታል። እንደዚህ እምር ብላ ነው የመጣችሁ ማለት ነው። ነገር ግን ማለት ነው እንግዲህ ክሩፍቱ ሊሄድ ነው እያለች ነው ሩታዬ እኔ ቆንጆ። እኔ እንግዲህ ማለት ነው የሆነን ለመናገር ቤተሰብ ይሄ ሰሞን እያወራው ነበረ፣ በሁሉም ቪዲዮም እየነገርኳችሁ ነበረ። ሁሉም ክሩፍቱ ነው ምናምን እያልኩ ብቻ ጫፉን እየነገርኳችሁ ነበረ። ሩታዬን ደግሞ እንደዚህ አምሮብሽ ልብስ ቀይረሽ ስለመጣሽ አም ሶ ሃፒ ፎር ዩ ማለት ነው። እና አንዳንዴ ያው እንግሊዝኛ ማደባለቅ ጥሩ ነው እና ቤተሰብ እንግዲህ ሩታዬ ክሩፍቱ ካልሄድኩ ትናንትና እንግዲህ ለጋሽዬ ሰታ ነበረ፣ ጋሽዬ እንዲያስፈርሙ። እኔም ጠዋት በሰራሁት ቪዲዮ ተቃውሚ ያለው ምክንያቱም ሩታ ራሷ ናት እንጂ መስጠት ያለባት ወይም ደግሞ ፖሊስ ራሱ ወይም ደግሞ ፍርድ ቤት ነው ለአብርሽ የሚሰጠው እንጂ እኔ ለምኜ ተንገራትቼ ያለበት ቦታ እየለመንኩ አልሄድም። ሩታዬ በዚህ አጋጣሚ ልንገርሽና ማለት ነው አንቺ አሁን ሄደሽ ልትሰጪ ነው። ነገር ግን እኔ ግዴታ አይደለም። እኔ እሱ ባለበት እየሄድኩኝ እየተንከራተትኩ እየፈለግኩኝ ወረቀት ልሰጥ ማለት ነው። ሩታ አንቺ እንደዚህ ማድረግ የለብሽም። ገባሽ አይደለ? ትናንትና ለአባትየው ሰጥተሻል። እኪ አባትየው ደግሞ አስፈርማለሁ አንቺ ጋር ይቀመጥ ብሎ አስቀመጡ። ነገር ግን ትናንትና የያዘችን ጉዳይ ደግሞ ሳጨርሱ ዛሬ ደግሞ በድንገት ራሴ እሄዳለሁ ክሩፍቱ ራሴ እሰጣለሁ እያለሽ ነው። እንግዲህ ፍርድ ቤቱ መስጠት አይችልም ወይ? ያለበት ድረስ ማዘጃ መስጠት አይቻልም ወይ? አንቺ ለምን ትንከራተቻለሽ? ገባሽ አይደለም? ማለት ላንቺ አስቤ ነው ሩታዬ። እና ሲቀጥል አራስ ነሽ፣ እስከዛ ድረስ ለምን ትሄጃለሽ የሚለውን አስተሳሰብ አስቤ ነው። ነገር ግን አብራችሁ ሁላችሁም እንደሄዳችሁ አይ ነው እና ያላችሁበት ራሱ አይ ነው ከቤተሰቦችሽ ወጥተሽ ቀረጻ ቦታ ራሱ ምናምን እዛ ክሩፍቱ ነው ያላችሁ የምትመስሉት። ጋሽዬም ትናንትና የተቀረጸ ቦታ አይታችኋል፣ እንዴት ካሜራ ላይ ሲገቡና ያሉበት ቦታ በዚህ በኩል ጎጆ ቤት እንዳለ ምናምን አሳይቻችኋለሁ በደምብ ዙም አድርጌ። እና ደግሞ ከትናንት ወዳም እነ እዩ ምናምን ፈረንጁም ዛሬ የሰራበት እንዳለ ተሰብስቦ እዛ ሄዱ ይመስለኛልና ብቻ እስቲ ቪዲዮን እያየን እንግዲህ እንፈርዳለን ቤተሰብ። እዩም ነበረ እና አንዳንድ ነገሮችን ለማውራት ሞክረን ነበር። ጋሼ ለኔ ቃል የገቡልኝ ነገር ነበር እና ዛሬ ይሄንን ነገር ማድረግ አልቻለም መሰለኝ ጋሼ። እኔም ከዚህ በላይ ጋሼ እንዲጨነቁ ወይም መጫን አልፈልግም፣ በራቀመጥ አልፈልግም። እሱ እንደፈለገ እየሆነ ነው ያለው፣ እሱ የራሱን ህይወት እየኖረ ነው ያለው። ስለዚህ እኔ ደግሞ እዚች ጋር ለምን ቴንሽን ውስጥ እገባለሁኝ? ለምን የራሴን ነፃነት አጣለሁ? ማለት ብዙ ነገሮችን መስራት እፈልጋለሁኝ፣ በጣም ብዙ ነገሮችን ኦኬ። ጋሽዬ ደውለው ጋሽዬ እምቢ አሉ ማለት እዚህ መምጣት አይፈልግም። ስለዚህ ማለት ስለዚህ አንቺ መሄድ አለብሽ ማለት ነው። ጋሽዬ ደውሎ ነበረ ና አሉት። ለጋሽዬ ያልታዘዘ ሰውዬ ላንቺ ይታዘዛል ማለት ነው። ገባሽ አይደለ? ግን እንደዛ ከሆነ ደግሞ በፍርድ ቤት በስነ ስርዓት ፍርድ ቤት ማዘዣ ሰጥቶ ማስፈረም ነው እንጂ ያለበት አንቺ አራስ ሴት እስከዛ ያለበት ድረስ ለምነሽ ሄደሹ መለመን አይጠበቅብሽም ሩታዬ ማለት ነው። እኔ እንደዛ ነው የሚመስለኝ። ከናውን ፈልጋለሁ በሰዓት አሁን ላይ ምንም አልልም፣ ጥሩ ሁኔታ ላይ ስላለሁኝ ማለት ነው። ስለዚህ ከሱ ጋር ያለኝን ጉዳይ ግን ሙሉ ለሙሉ ጨርሼ ራሴን አእምሮዬን ፍሪ ማድረግ እፈልጋለሁ። ከብዙ ነገር አንጻር ፍሪ መሆን ስላለብኝ ይሄንን ነገር ማስጨረስ አለብኝ መጀመሪያ። ስለዚህ አሁን እዚህ ኖባና አቡሻ መጥተዋል። ስለዚህ እነሱን አግኝቻቸው ከእነሱ ጋራ አብሬ መሄድ እፈልጋለሁ ማለት ነው። ወደ ኩሪፍቱ ማለት አናግረውኝ ሄዶ ነበረ። እሱንም ለማግኘት ኖባ ሄዶ ነበረ ወደ ኩሪፍቱ። ሲጀመር ክሩፍቱ ነው ያላችሁት ሁላችሁም ማለት ነው። በዚህ አጋጣሚ ልንገራችሁ ቤተሰብ ሁሉም ሩታዬም በድንገት ተነስታ ክሩፍቱ ይሄዳል ላስፈርም ወረቀት አትልም። ምክንያቱም እዚህ ጋር ተጎጂው እኔ ነኝ። ፍርድ ቤት ሄጄ እየከሰስኩኝ ነው። ፍርድ ቤት ሄዶ ይሰጣል ወይም ደግሞ የሆነ ፖሊስ ማዘዣ ይሰጣል ወይም ደግሞ ደውሎ ዛሬውኑ ካልመጣ ብሎ ያዛል እንጂ እኔ ለምኘው ላስፈርም እንዴ? ኧረ እንደዚህ አይነት ነገር የለም። ወደ ደብረ ዘይት ቡርክ እናገኘው ብራን ያገኘው እና ሊያገናኘው ይቻል አይመስለኝም ከአብርሽም ጋር እና ስለዚህ ሁለቱን ወንድሞቼን ጠርቼ እዛው ያለበት እሄዳለሁ ማለት ነው። ስለዚህ አብረን ሩታዬ ትልቁ ወንድምሽ አንቺን ሊያይሽ እንግዲህ እቤት ነው ያለው ተብሏል። እንግዲህ ወንድምሽ ነው አላቅም። ሩታዬም እንግዲህ ወንድሞቼ እዚህ ጋር ሩታዬ ራሱ እየዋሸሽ ነው። ይሄ ወንድሞችሽ አይደለም እናውቃለን። ታላቅ እህትሽም ወንድሞቼ አይደሉም ከየት የምናውቃቸው ወንድም ነው ብላለች ሜላት ከዚህ በፊት ማለት ነው። ስለዚህ ወንድሞችሽ አይደሉም። ግን እዚህ ጋር ደግሞ አንቺም እየዋሸሽ ነው። ያው ስራ ነው፣ ድራማ ነው፣ እየሰራችሁ ነው አውቃለሁ። ነገር ግን ደግሞ እንደ ቪዲዮ እኛም ደግሞ ተናደን ጭንቅላታችን እያመመን ለምንድነው ሩታ ለእንደዚህ የሚያደርጉት እያልን እየተናደን ነው እንጂ ሁላችሁም ተነጋግራችሁ እንደምትሰሩ አውቃለሁ። ሁላችሁም ደግሞ ተሰብስባችሁ እንደሄዳችሁ አውቃለሁ። አብዛኞቻችሁ ሩታ መኪና ውስጥ የለችም ፈረንጁም የለም ልትሉ ትችላላችሁ። ነገር ግን ሌላ መኪና አለ፣ በሌላ መኪና መሄድ ይችላሉ። ነገር ግን ድራማው ደግሞ እንዳይበላሽ ደግሞ ሄርሜላና ጫታሙና ብሩኬና አብርሃም ደግሞ አንድ መኪና ውስጥ መሆን ይችላሉ። ገባችሁ አይደለ? ለድራማው ድምቀት ማለት ነው። ከዛ በኋላ ቪዲዮን እያቋረጡትና
ሩታ ቦታው ላይ ትመለሳለች ማለት ነው። መኪና እኮ መቆም ይችላል። ግዴታ እኮ ባቡር አይደለም፣ ቀጥታ የሚሄድ ሳይቆም የሚሄድ መኪና አይደለም። ስለዚህ ለካሜራው እንደዚህ ያደርጋሉ፣ ወይም ደግሞ ወርዶ በኋላ ይቀረጻል። ከዛ ትንሽ ቦታ ሄደው ተመልሰው እንትን ማለት ይችላሉ። ገባችሁ አይደለም? እናስፈርመውና ጉዳዩን በሙሉ ጨርሳለሁ ማለት ነው። ምክንያቱም እኔ በእንደዚህ አይነት መንገድ መቀጠል ለእኔ ከባድ ነው። ከዚህ በኋላ ማለት እኔ እንዴት እንዳሰበው አላቅም። ማለት ጋሼ ቃል ገብቶለት ነበረ እመጣለሁ ብሎ ጋሼም እንደዚህ አይነት ነገር ባይኖር ኖሮ እንደዚህ ባይተማመን ኖሮ ከእሱ ጋር ባያወራ ኖሮ እኔም እንደዚህ ሙሉ ኮንፊደንስ ተሰምቶኝ ይመጣል ነገሮች እኔ በምፈልገው አንቺ በምትፈልጊው መልኩ ይስተካከላል ብሎ አይለኝም ነበረ። ያው እኔ የምፈልገው አግረን ችግር የለውም ፈርምልሻል ብሎ ነበረ። ስለዚህ ይህንን ነገር ደግሞ ለማድረግ ተነጋግረው ነበር ማለት ነው መጀመሪያ። ምክንያቱም ጋሼም በዚህ ልክ እርግጠኛ ሆኖ ለእኔ ቃል አይገባልኝም ነበር። ባያወሩ እመጣለሁ ብሎኛል ብሎ ነበር ጋሼም የተናገረው። ስለዚህ ለጋሼ ቃል ገብቶለት በቃሉ መገኘት ካልቻለ ሌላ ስቴፕ ደርሰናል ማለት ነው። እንጃ ሲጀምር ማለት ነው። አሁን እሺ ትናንት ነው ወረቀቱ የተባለው። ሲቀጥል እኔ እዚህ ጋር መናገር የምፈልገው ወረቀቱ ለመፈረም ራሱ ማለት ነው እዚህ ጋር ሳምንት ነው ወይም ደግሞ 2 ቀን ወይ 3 ቀን ምናምን እንደዛ ነገር ነው የሚቆዩት። ሲቀጥል እነሱ ኩርፍቱ ሲሄዱ ድረስ ሩታየም ልታስፈርሚ ከሆነ ምን አስጠበቀሽ? ደግሞ ሌላኛው ደግሞ ኩርፍቱ ሲሄዱ ሲመጡ ድረስ መጠበቅ አይቻልም ወይ? ገባቸው አይደለ? እዚህ ጋር ማለት ነው። ምክንያቱም እዚህ ጋር ሩታ ሰላሜን ማግኘት እፈልጋለሁ እያለች ነው። ያው ኩርፍቱ ሆኖ እነሱ ድራማውን መስራት ስለፈለጉ ነው እንጂ ይሄ ወረቀት ሲቀጥል ኩርፍቱ ሳይሄዱ መሰጠት ይችል ነበረ። አብርሃም አዲስ አበባም እያለ ቡታጀራም እያለ ወረቀቱን መሰጠት ይችል ነበረ። ገባችሁ አይደለ? ምክንያቱም እንትን ብለዋል። ግን ሩታ አሁን እዚህ ሰዓት በቃ ይሄ የመጨረሻ ነው። ከሱ ጋር አብራ ሄዳለች። ደብረ ዘይት ነው ያሉት ወይም ደግሞ ኩርፍቱ ነው ያሉት። ስለዚህ በቃ የመጨረሻ ስቴፕ ነው ያለ ነው። ወረቀቱ ፈርሞ መለያየት እፈልጋለሁ ካልሽ ደግሞ አልገባኝ ነገር ፍርድ ቤቱ ነው የሚሰጠው? ሩታ ናት ለምነው የምትሰጠው ወረቀቱን? አልገባኝም። አባት ናቸው። ከአባት የሚበልጥ ነገር የለም። ለአባት ቃል ተገብቶ እመጣለሁ ተብሎ ለአባት የተገባ ቃል ማጠፍ ማለት የትኛው ነገር ቢበልጥ ነው? እዛ ያለ ማለት እኔ ህይወቴ እዚህ መመሰቃቀል የለበትም። እሱ እዛ እንደፈለገ እየሆነ የኔ ህይወት እዚህ ጋር በሱ የተነሳ ታስሬ መቀመጥ አለብኝ ብዬ አላስብም። ሲቀጥል ደግሞ ማለት እነሱም ሌላ ስቴፕ እንዲደርሱ አልፈልግም። የኔ ቤተሰቦችም አሁን ላይ ማለት ራሴ እየወጣሁኝ ነው ነገሮችን እያደረኩኝ ያለሁት። ቤት ውስጥም ነገሮች እንዲፈጠሩ ስለማልፈልግ በጣም እኔ ኮንፈርት እየነሳኝ ያለ ነገር ስለሆነ ይሄ ነገር መቋጨት አለበት እና እነሱም በቃ ማለት በእንደዚህ አይነት ሁኔታ ከቀጠለ እነንዋም ወደ መጥፎ ነገር ውስጥ እንዲገቡ ነው ነገሩ ካልተቋጨ ማለት ነው። ስለዚህ ይሄ ነገር ደግሞ ከዚህ መቋጨትና ማብቃት ስላለበት ዛሬ እነንዋ ይኸው እነሱም እንደውም መጥተዋል። ስለዚህ ከእነሱ ጋር ሆነን ሁሉን ነገር አሳምናቸዋለሁ። አቦታዬ ደህና ነህልኝ ወይ? ደህና ነህ አለልኝ። እንዴት ነህ? ሲጀመር የእውነት ወንድሞችሽ ከሆኑ ለምንድን ነው ወልደሽ ራሱ መጥተው ያልጠየቁሽ? እዚህ ጋር መናገር እፈልጋለሁ። ለምን እስከ ቤት ድረስ መጥተው አልጠየቁሽም? የእውነት ወንድሞችሽ ከሆኑ። ሲቀጥል ደግሞ ካያችሁት በፊት ማለት ነው ልክ ሰው ሲመጣ እንደዚህ ካሜራውን ያዙሩና መንገዱን ያሳዩ ነበረ። ነገር ግን ቦታውን በደንብ እንድናቅ ስለማይፈልጉ ኩርፍቱ ስላሉ ልክ ፊት ለፊት ካሜራ ላይ ከመጡ በኋላ ነው እንግዲህ የሚያሳዩት ማለት ነው። በደንብ እንድታቁ ነው፣ ሁሉም ኩርፍቱ እንዳሉ እንድታቁ ነው። ይሄ ሁሉም ማሰረዳችሁ እሺ ቤተሰብ ማለት ነው። ገባችሁ አይደለ? ሁሉም ኩርፍቱ ነው ያሉት፣ አንድ ላይ ነው ያሉት። እንድናቅም አይፈልጉም። እኔ ግን በደንብ ነው እያወቅኩት በደንብ ዘንድሮም እንደ ዝም እንዳልኩ ነው። አንተ አንደኛ ማውራት አለብህ። ደህና ናችሁ? ይመስገን። ይሄ ወረቀት ያው ባለፈው ለማታጠልቅ የፍቺ ወረቀት ነው አሳሹ? አዎ የመጨረሻዋ ናት። እቺ የመጨረሻዋ ፔፐር ናት እና እዚህ ፔፐር ላይ ሲፈረምልኝ እኔ ማገኘው ሰላም እና እረፍት እኔ ይሄን ማቆም ያክል ነፃ እንደምሆን በጣም በብዙ ነገር ከብዙ ነገር አንግል ማለት ነው። በጣም አሪፍ ነው እንጂ እኔ ትናንት ሄጄ ነበር እንዳጋጣሚ እና አብሻም ነበር እዛ ያለው በጣም ጥጋበኛ ነው። በጣም ኖ አይ አብረን ነው መሄድ ያለብን። አሁን ይኸውልሽ አሁን ተሰራሽ አራስ እሺ ስራዬን ትቼ ነው የመጣሁት አይደለም? ከሀረር ድረስ እዚህ ድረስ የመጣሁት ስራዬን ትቼ አይደለም? ብዙ ነገር ለማስተካከል ነው የመጣሁት አይደለም? ምንም አልፈልግም። ሄጄ አገኘዋለሁ። አዎ ድጋሚ ሜዲያ አይቀርም። አቤልንም አገኘዋለሁ። ግን ለሁለቱም እንደማልመለስ ታውቁ ይፈልጋል። እንደዚህ አድርግ እንድትይኝ አይደለም በቃ ማለት ሲጀመር ማለት ነው። እኔ ልንገራችሁ በዚህ አጋጣሚ ሲጀመር ምን አይነት ድሎት ብትኖሩ ነው አንድ ሰው እንዴ ተመላልሳችሁ ደብረ ዘይት እየተመላለሳችሁ የምትመጡት? ማለት ለዚህኛው ጉዳይ ብቻ የሩታ ወንድም ነኝ ብሎ ምናምን ወንድም አይደለም ታውቃላችሁ። ነገር ግን እስከ ደብረ ዘይት ትላንትና ሄደ ተመለሰ። ዛሬ ደግሞ ወረቀት ይዞ ሊሄድ ነው። ገባችሁ አይደለ? ደብረ ዘይት ማለት ነው። ቤተሰብ እኛን ለመሸወድ በጣም እየሞከሩ ነው። እኔ ግን ነቄንን ማይንድ አለኝ ማለት ነው። እንግዲህ አላቅም። እናንተ እንግዲህ ተጠራጥራችሁም ላትጠራጠሩም ትችላላችሁ። አንድ ላይ እንዳሉ ልነግራችሁ ነው የምፈልገው ማለት ነው። የበለጠ
እኔ ይኸውልህ ታላላቆቻችንንም አላስገባም እንደዚህ አይነት ጉዳይ ውስጥ አላስገባም እኮ ይኸውልህ እስከዛሬ ድረስ እኮ ምንም እንዳይሉ አድርጌ የቆየሁትም በምክንያት ነው አይደለ? ይሄ ነገር እንዳይፈጠር ማሰብ ነው አይደለ? አይ ኖ ባዬ እናንተ አላችሁ፣ ግን ደግሞ አንተ ተናደህ እንደዚህ አይነት ነገር ስታደርግ አንተ በእኔ ሰበብ ሌላ ነገር ደግሞ እንድትፈልግ እንደዚህ አይነት እኛ ታላላቆች ትልልቅ ክብር ያላቸው ሰዎች ናቸው አይደል? እንደዚህ አይነት ይሄ እኮ ከምን እሱ የራሱ ጉዳይ ነው። ምን አገባኝ ይሄን የሚያክል ሰውዬ ከዚህ እንደዚህ ነገር ከሱ ምን አገባኝ የራሱ ጉዳይ አሁን እነሱ እንደፈለገ ይሆናል። እኔ ወረቀቱን ማየት እፈልጋለሁ በዚህ አጋጣሚ። እባካችሁ ወረቀቱን አሳዩን። ወረቀቱን ለኛ ለምንድን ነው ማናየው? ቆይ እኔ ምለው ሁሉም ነገር እኛ እንካፈላለን እኩል ማለት ነው። ግን የሆነ መረጃ ሲያመጡ ለኛ ለምንድን ነው ማያሳዩን? ቤተሰብ እኔ ማወቅ እፈልጋለሁ። ለምንድን ነው ለኛ ማያሳዩን? እግዚአብሔርን የምሬን ነው እኮ የሆነ የልጅ ዲኤንኤ ቢመጣ የሆነ እንደ ትልቅ ቲቪዎች ወይም ደግሞ አሁን አይታችሁ ከሆነ ትልቅ ቲቪዎች አይዋሹም። ስለዚህ ትክክለኛ ወረቀት ላይ ይለጥፋሉ። እዩዋ ሚዲያ ሁሉም ማለት ነው ትክክለኛ ስለሆነ የሚያስተላልፉት። ግን እነዚህ ደግሞ ውሸት ስለሚዋሹ ውሸት እንደሚዋሹ እንድታቆልኝ ስለምፈልግ ነው። ገባችሁ አይደለ? ውሸት ስለሚዋሹ ወረቀት አንድ ቀን እስካሁን የሚሰሩት ሁሉም ዩቲዩበሮች ወረቀት ትክክለኛ ወረቀት አሳይቶን አያውቁም። የሆነ ወረቀት ሱቅ ላይ ይገዛሉ፣ ማሸጊያ አለ ሱቅ ላይ ይሸጣል። እሱ ላይ ያስገቡትና ወረቀት ነው ፍቺ ነው ዲኤን ነው እያሉ ለኛ ሊያታልሉን ማለት ነው። እኛ አረብ ሀገር ያለ ነው ጭንቅላት የለን ይመስላችኋል? እንደዛ ነው የምታስቡት? ስለሱ ማለት ስለ ዙሪያው ስላሉ ሰዎች ስለመጣበት ስለሆነበት ይሄ ክብር ነው ለኛ። ስለሱ ክብር እኮ እኔ አይመለከት የፈለገበት ለማይፈልግ ነገር እኛ አለና እኛ ክብር የለንም እንዴ? አይ ነው ግን እሱ አለው ያን ትልቅ ስራ ነው አይደል? እኮ አሁን ያንን ስራ ለመስራት ከህይወት ልውጣ እናንተ ተፈታላችሁ ብዬ ነበር። ያንን ስራ ለመስራት አንተ ነፃ መሆን የለብህም እኮ። ነፃ ለማድረግ እኮ ነው አሁን ይልሽ አንደኛ ነገር እኮ ሄዳ ካይ ደግሞ ትክክለኛ ነገር ስራችን ቶሎ ነው። አንቺ ምን ሰራለሽ? እኔ አብሬያችሁ መሆን አለብኝ ነው ባሩ ሩታ ልጅ አለሽ ማለት ነው። ሩታ ልጅ ነው አብሬሽ ነው የምትይዙ። አንድ ነገር ልንገርሽ፣ ሪስፖንሲቢሊቲ የሚባል ነገር አለ። እሱ ደግሞ ከነዚህ ነገር ነፃ ነው በመጀመሪያ ሲጀምር ማለት ነው። እናንተ ምን አገባችሁ? እኔ እኮ የሚገርመኝ በዚህ ሁኔታ እኮ በዚህ የእውነት ከሆነ ፍርዱ ምኑ ማለት ነው ሩታ ራሱ እኮ አያገባትም። ፍርድ ቤቱ ነው ቀጥታ የሚሰጠው ማዘዣ ወይም ደግሞ ፖሊስ ነው ፍርድ ቤት ነው የሚሰጠው ማዘዣ ራሱ ለሱ ማለት ነው በእጁ እንጂ ሩታ ማሰጥም ብሰጥም ደግሞ ሩታ ነው የምትሰጠው። ማንም ሰው ውክልና ሆኖ ወረቀት ይዞ ሄዶ አይሰጥም አያስፈርም። እዚህ ጋር እኔ ወንድም ነኝ ምናምን የምትሉ ሰዎች ማለት ነው እኔ ግራ ነው የምታጋቡኝ። የምሬን ነው። ተለያዩ አትለያዩ ነው ሰውዬ የልጅሽ አባት ነው አይደል? በዚህ ሰዓት አብሮሽ እንኳን ባይሆን አንቺ ሰፖርት ማድረግ ነው ያለበት። አጠገብሽ እንኳን ሳይደርስ ማለት እዛ የትም እየተንዘላዘለ ይሄ ወጣት ሰፖርት እና ምን እሱ ለራሱ ሰፖርት ማለት ፖይንት ይገብቶሻል። ሩታ እኔ እያልኩት ያለሁት ቢያንስ እንኳን ምንም ነገር ባረግ ባይችል አርፎ መቀመጥ አለበት። አርፎ መቀመጥ አለበት። ሩታ ባይሆን ጥሩ ነበር። እንደዚህ አይነት የልክስክስነት ባህሪ ሲጀምር አያገባችሁም በኔ ህይወት ብሏል። የዛሬ ቪዲዮ ካያችሁት ማለት ነው በኔ ህይወት ማንም ሰው አያገባም። እኔ ራሴን የማቅ ልጅ ነኝ፣ ትልቅ ልጅ ነኝ፣ ራሴ አምኜ ወድጄ ነው እየመጣሁት ብሏል። ሰምታችኋል? ቤተሰብ ለኛ ሊያሳየን አይገባም። ባይሆን ጥሩ ነበር ማለት እንደ ባላምሮ እንደ ትልቅ ሰው ቢያስበው ኖሮ ነገ ልጄ ምንድነው እያስተማርኩኝ ያለው ነገ ምንድነው ይሄ ልጅ የሚያየው ስሙስ ምንድነው የሚሰማው የሚለው ነገር ማሰብ ነበረበት። ነገር ግን እሱ አምሮ ቢስ ከሆነ እናንተ ሄዳችሁ እዛ መጣላት አለባችሁ። እኔ መኖር የለብኝም ማለት ነው። አሁን አንድ ነገር ልንገር፣ የልጅ እናት ነሽ አይደል? አራስ ነሽ አይደል? እሺ ቆይ ነው አይደል? አልሰማሽም? አታውሪኝ እንዴ? አንተ አቡሽ ዝም ትላለህ እንዴ? እና ምንድነው አልሰማሽም እንዴ? እንደዚህ ነገር ሲጀመር ለመከራከር ነው እንጂ አብራችሁ ነው የምትሄዱት። አንድ ላይ ነው ያላችሁት፣ እዛ ነው ያላችሁት። አለቀ፣ ደቀቀ ነገሩ ደቀቀ። ኩሩፍቱ ነው ያላችሁት አንድ ላይ። ጋሽዬም ሁላችሁም ኩሩፍቱ ነው ያላችሁት። የአብርሽ ቡችሎችም ሁላችሁም ማለት ነው። እሱ ባይሆን ሲጀመር አብሮሽ ላይ ይመጣል እንደዚህ ነገር የማይሆን ነው ባይው አቆ ያለው አይደል? ምንም ነገር አይፈጠርም። በቃ እኛ በምንሄድበት ከሰጭና ሌላ ነገር ነው በቃ እኔ ያለው እኔ ካጠገቡ ነኝ። ሁሌ አብረን ሄደን እናስፈርመን ነው በሰላም ከተስማማ አስፈርመን ነው ብቻ ነው ምን ማለት እኔ ከመፈልገው አሁንም ልንገርሽ እኔ አንዴ ስሚኝ በእናትሽ ይሄ ነገር ሰተነው ፈርሙ ከመጣ ምን አጣላ ምን ሌላ ነገር ሳይሆን እኮ የኛ ሩታ ለኛ እናንተ ሌላ የፈለግነውን አድርገን መውጣት እንችላለን። ማን ይናገረናል? ሩታ ሁሉንም ነገር እኮ በአንድ ላይ ማስተካከል የምንችል ሰዎች ነን አይደል? ላይፋችንን በሰላም ሴት ማታ አንገገብ ይሄንን ብቻ ይፈርም ነው። እኔ እኮ እያናደደኝ ያለው ይሄንን ለመፈረም መልከስከስ አለበት ወይ መጥቶ እኔ ጋር መፈረም ነው ያለበት። አንቺ ጋር መምጣት ነው ያለበት። አይምጣ። የትም እየተንከሰከሰ ሪዞርት ለሪዞርት ብርቁ ነው እንዴ? ምን አይነት ሰው ነው? እኔ በጣም ነው ማፈረው። ጉዳዩ እኮ እኔ ነው ማለት ነገር ነው። ሳስጀምር ምትገኝ ሰው አይደለም። አይደለም በቃ ሻውን እየተከራከርሽ ነው። አሁን አንቺ ቁጭ ብለሽ ቤት ራስሽን ተንከባከቢ። በቃ አንቺ ነው የማይማርክ ሰዓት ከዚህ በኋላ እኛ በምንፈልገው ነገር እኔ መሄድ አለብኝ። ይሄንን ነገር ሄጄ አንድ ላይ አስፈርመናቸው ቢያንስ እሺ ችግር የለውም። ቢያንስ እንኳን ሌላ ተጨማሪ ሰው አብረን ይዘን ሄደን እናስፈርማቸው። እኔ መሄድ አለብኝ ግዴታ ነው። አለበለዚያ ሌላ ነገር ሊፈጠር ነው እኮ። አሁን ስሚኝ ይኸውልሽ አንድ ነገር ልንገርሽ ሩት፣ አንቺ ልጅ አለሽ አይደለም? ልጅሽን ብቻ ተንከባከቢ። እኔን አቡሽ የምንፈልገው ሁላችንም የምንፈልገው እሱ ነው። እኔ ይኸውልሽ አንድ ነገር ልንገርሽ ሩት፣ ይሄንን ይዤ እሄዳለሁ። ሲጀምር አብራችሁ ሂዱ። እዛ ነው ያላችሁ፣ እየተዝናናችሁ ነው። ስለዚህ ለኛ ማሳዩን ግን ማለት ነው ትንሽ ፍንጭ እንኳን አሳዩ። እዚህ ጋር እንደዚህ ሆኖ ማለት ነው እዚህ ሆኖ በቃ ካሜራው እንደዚህ ራሱ አያረጉም። ገባችሁ? አይ እዩት እስቲ ሌላ ቪዲዮ ሲሰሩ እዩት።
ሙሉ ፈታ ብሎ ነው የሚቀርጹት የነበረው። ግን እዚህ እኛ እንደናይ ከካሜራ ጀርባ እዚች እንደዚች ነው በቃ ወዲም አይቀረጽም። ገባችሁ አይደለ? ምክንያቱም ቦታው ሪዞርት ስላሉ ማለት ነው እኛ እንደናቅ ስለሚፈልጉ እዛ ነው የሚቀርጹት። ገባችሁ አይደለ? ቤተሰብ ምን ይመስላችኋል? ሩታ አብራ ትሄዳለች አትሄድም? አብራ ነው የምትሄደው። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ግን እናንተ እንድትጨናነቁ አልፈልግም። እነሱ ስራ ነው የያዙት፣ ዶላር ነው የሚለቀመው። አለቀ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። አይ ላቭ ዩ ሶ ማች። ባይ ባይ።